የልጇን የልደት ቀን የምትወስነው እናት። የዓለም ተፈጥሮ ውበትን በልዩ መልኩ የሚያሳይ አስደናቂ የዱር እንስሳ ነው። በተፈጥሮ በአውስትራሊያ ውስጥ ብቻ የሚገኝ እንስሳ ሲሆን የእርሱ መኖሪያ ስፍራ ደረቅ ሜዳዎች፣ ጫካዎችና ተራሮችን ያካትታል። በአብዛኛው ሳር ያለበትን ቦታ ይመርጣል፣ ምክንያቱም ዋና ምግባቸው ሳር፣ ቅጠላቅጠልና ተክል ነው። አሁን ስለማን እንደሆነ የተረዳችሁ ይመስለኛል። ይህ እንስሳ ካንጋሮ ነው። ተፈጥሮ ለካንጋሮ ያደላች ትመስላለች፣ ምክንያቱም በጣም ለየት ያለ ሲታይ በቀላሉ ከሌሎች እንስሳት የሚለይ መልክ አለው። ከፍተኛ ኋላ እግሮቹ በጣም ታላቅ ጠንካራ ሲሆኑ እኚሁ እግሮቹ ረጅም ርቀት ለመዝለል ያስችሉታል። አጭር የፊት እጆቹ ከኋለኛው እግሮቹ አንጻር ሲነጻጸር አጭር ቢሆኑም ነገሮችን ለመያዝ ለመጠበቅና ለመመገብ አመቺ ሆኖ ተፈጥሯል። ረጅምና ጠንካራ ጅራቱ እንደ ሶስተኛ እግር ይሰራል። ሲቆም ሚዛን ይጠብቃል፣ ሲዘል ደግሞ አካሉን ይደግፈዋል። ቦርሳ ወይም ፖች ደግሞ ሴቷ ካንጋሮ ሆድ ላይ የሚገኝ ሲሆን ይህ ቦርሳ ሕፃን የሚኖርበት የሚያድግበት የደህንነት ቦታው ነው። ረጅምና ቀጭን አካል ያለው ሲሆን ለፍጥነትና ለመዝለል ይረዳዋል። ትንሽ ራስ አለው። ትልልቅ ከፍ ያሉ ጆሮዎቹ የሚንቀሳቀሱና ድምፅን በቀላሉ እንዲሰማ የሚረዱት ናቸው። ብዙ ጊዜ ካንጋሮ ቡናማ፣ ግራጫ ወይም ቀይ ቀለም አላቸው። ሕፃን ካንጋሮ ጆይ ይባላል። ሴት ካንጋሮ ከ12 እስከ 18 ወር ባለው ጊዜ ውስጥ ለመውለድ ትደርሳለች። እናት ካንጋሮ ከሌሎች እንስሳት በተለየ መልኩ ከ30 እስከ 36 ቀናት በጣም አጭር የሆነ የእርግዝና ቆይታ አላት። ከዚች አጠር ያለች የእርግዝና ጊዜ በኋላ ያለችበት አካባቢ ምቹና ለምግብም ለደህንነቷም ጥሩ መሆኑን ስታረጋግጥ ትወልዳለች። ከዚያም በጣም ትንሽዬ ካንጋሮ ክብደቱ ከ0.8 እስከ 1 ግራም፣ ርዝመቱ 2 ሴንቲሜትር የሚያህል፣ አይኖቹ ያልተከፈቱ፣ ጆሮዎቹ ያልተገነቡ፣ ፀጉር የሌለው፣ እድገቱን ያልጨረሰ ትወልዳለች። ከዚያም ሆዷ ላይ ባለው ቦርሳዋ ወይም ፖች ውስጥ ጡቷን እያጠባች በሙቀትና በእንክብካቤ ታሳድገዋለች። ጆይ ሲወለድ በጣም ደካማና ያልተሟላ ስለሚሆን መቆም፣ መሄድ፣ መዝለልም አይችልም። ከተወለደ እስከ 2 ወር ጊዜ ውስጥ ሙሉ በሙሉ በቦርሳ ውስጥ ይቆያል። መንቀሳቀስ አይችልም። ከ3 እስከ 4 ወር ውስጥ ትንሽ ይጠነክራል። አሁንም ግን ከቦርሳው አይወጣም። ከ5 እስከ 6 ወር ሲሆነው ጆይ ከቦርሳው ውስጥ ሳይወጣ ውጭውን ማየት ይጀምራል። ከ6 እስከ 8 ወር ሲሆነው ደግሞ ከቦርሳው መውጣት፣ መሄድ፣ ትንሽ መዝለል ይጀምራል። ተመልሶም ይገባል። የመጀመሪያ መቆም መሄድን የሚጀምረው በዚሁ ከ6 እስከ 8 ወር ዕድሜው ነው። ከ10 ወር እስከ 1 ዓመት ሲሆነው እናቱን እየተወ ውጭውን እየለመደ ይመጣል። በመጨረሻም 1 ዓመት ሲሆነው ወይም ሲቃረብ ሙሉ ለሙሉ ራሱን ችሎ መንቀሳቀስ፣ መራመድ፣ መዝለልና ከእናቱ የሚለይበት ጊዜ ይሆናል። ይህ የቀስ በቀስ የእድገት ሂደት ካንጋሮን ከሌሎች እንስሳት የሚለይበት አስደናቂና ልዩ ተፈጥሮ ነው። ካንጋሮ ሲቆም ቀጥ ብሎ እንደ ሰው ይመስላል። ሲንቀሳቀስ ግን በታላቅና በከፍታ በመዝለል ይጓዛል። ይህ የተለየ አካላዊ ቅርጹ ከሌሎች እንስሳት የሚለይበት ዋናው ምክንያቱ ነው። ካንጋሮ ሲንቀሳቀስ እንደ ሌሎች እንስሳት አይሄድም፣ ይልቁንም በመዝለል ይጓዛል። በሚዘልበት ጊዜ እስከ 9 ሜትር ያህል ርቀት ሊዘል ይችላል። ይህም የእርሱ ኃይልና ችሎታን ያሳያል። ወንዱ ካንጋሮ ከ50 እስከ 90 ኪሎ ግራም ሲመዝን፣ ሴቷ ደግሞ ከ20 እስከ 40 ኪሎ ግራም ትመዝናለች። በምግብ ዘርፍ ካንጋሮ ከተፈጥሮ ጋር ተስማሚ ነው። በአብዛኛው ሳር፣ ቅጠልና ተክሎችን ይመገባል። በቡድንም ይኖራል። ይህ የቡድን ስሙ ሞብ በመባል የሚጠራ ሲሆን በቡድን መኖሩ ከአደጋ ይጠብቃቸዋል፣ ምግብም ለማግኘት ይቀላቸዋል። ካንጋሮ በዱር ከ6 እስከ 8 ዓመት ሲኖር በእንክብካቤ ወይም በአራዊት ማቆያ ደግሞ ከ15 እስከ 20 ዓመት ሊኖር ይችላል። ይህ ልዩነት የተፈጠረው በአራዊት ማቆያ እንክብካቤና ከአደጋ የተጠበቀ መሆኑ ነው።
በኢትዮጵያም 7 ካንጋሮዎች መጥተው እንደነበረ አየሩን መቋቋም ባለመቻላቸው ግማሹ ሞተው ግማሹ ደግሞ መመለሳቸው ይነገራል። በአውስትራሊያ የተለየ ምልክት አድርገው ይጠቀሙታል። በመንግስት ምልክትና በብዙ ባህላዊ ነገሮቻቸው ላይ ይታያል። ይህ እንስሳ የዱር እንስሳ ሲሆን እንደ ፍጥነት፣ ኃይልና ቀጣይነት ምልክት ይቆጠራል። በአውስትራሊያ ሌሎች ካንጋሮ የሚመስሉ ዝርያዎች እንደ ዋልቤስ በአካባቢ ያሉ ደሴቶች ላይ ይገኛሉ። ነገር ግን እውነተኛው ካንጋሮ መኖሪያ አውስትራሊያ ብቻ ነው። በአጠቃላይ ካንጋሮ ተፈጥሮ የሰጠን ከፍተኛ ተምሳሌት ነው። በልዩ አካላዊ ቅርጹ፣ በአስደናቂ እንቅስቃሴው፣ በወሊድ እንዲሁም ሕፃን ካንጋሮ ጆይ የሚንከባከቡበት መንገድ የሚያምር የተፈጥሮ ውበትን ይወክላል።